ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? በዛሬው በዕለተ ቅዳሜ የቀኑን መረጃ ወደ እናንተ ይዘን መጥተናል። እንደተለመደው የዓለማችን ወቅታዊ አሁናዊ ጉዳዮችን በመጽሐፍ ቅዱስ እይታ የምንተነትንበት ክፍለ ጊዜ ነው። መስመር ላይ ፓስተር አለማየሁ ተገኝቶልኛል። እንግዲህ ዓለማችን በምን ሁናቴ ያለፈች ነው የሚለውን ፓስተር መረጃዎችን አሰባስቦ ወደኛ መጥቷል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን ብዙ የሚወሩ የሚሰሙ ጉዳዮች አሉ። ምን ያህሎቻችን እንግዲህ የዓለማችን መገናኛ ብዙሃን እንደምትከታተሉ ባናቅም እንግዲህ በርካታ ጉዳዮች ይንሸራሸራሉ። ከነዛ ውስጥ እንግዲህ መረጥ አድርጎ ለኛ የሚጠቅመንና ለዝግጅትና ለማንቃት እንግዲህ ፓስተር የማንቂያ ደወል ይዞልን መጥቷል። ከእርሱ አንደበት እንግዲህ እንሰማለን። መስመር ላይ ያለ በቅድሚያ ሰላምታ ልስጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። በትላንትናው ዕለት እንግዲህ ሁለት መረጃዎችን ለአድማጮቻችን አጋርተን ነበረ። ለየት ያለ መረጃ አግኝተ ይሆን? አዎ፣ እንግዲህ በዚህ በእስራኤል ሐማስ ሂዝቦላና ሊባኖስ መካከል በአሜሪካ ድርድር ሲደረግ ቆይቶ ነበረ እና በትናንትናው ዕለት በጣም ደካማ ውሳኔ ነው የተወሰነው። ይኸውም ለተጨማሪ 45 ቀን የተኩስ አቁሙ እንዲራዘም መወሰኑን የእስራኤል መከላከያ ሰራዊት አስታውቋል። እንግዲህ ይሄ ውሳኔ የተወሰነው አሁንም ግጭቱ ባለበት ሁኔታ ነው። ምን አይነት ተኩስ አቁም እንደሆነ ባይታወቅም ያው እንደምታውቀው እንግዲህ በዛ ኤሪያ ጦርነት ይቆማል ተብሎ አይታሰብም። ግን ለጊዜውም ቢሆን ለእፎይታውም የሚሆን አይደለም አሁን እየሆነ ያለውና በተለይም ስምምነቱ መራዘም የተነገረ በዋሽንግተን ዲሲ ሲካሄድ የነበረው ያው ሶስተኛ ዙር ውይይት ላይ ነው ይሄ ነገር እየተነገረ ያለው። ይሁን እንጂ አሁንም የሚገርምህ ሂዝቦላ ሮኬቶችን ወደ እስራኤል መተኮሱን አላቆመም። እስራኤልም ድብደባውን አላቆመችም። እና ይሄ ሁኔታ ባለበት ነው ያለውና በእርግጥ ያው ታስታውስ ከሆነ ኔታንያሁ ደቡብ ሊባኖስም ሙሉ ለሙሉ ሰራዊቱ እንዲቆጣጠር ወስነዋል። ነገር ግን ይሄ ሙሉ ለሙሉ ተቆጣጥረው የያዙት አልመሰለኝም። እንዲሁም ደግሞ ከሐማስም ጋር ቢሆን አንዴ ወጣ አንዴ ገባ እያለ ያገረሸ የመጣ ነገር አለ። በቅርቡ እንደውም ኔታንያሁ ሙሉ ለሙሉ ፍልስጤምን እንደሚያጠቁና ፍልስጤምን ከሐማስ ነፃ እንደሚያወጡ ተናግረው ነበረ። እንግዲህ እነዚህ ነገሮች አሁንም እያገረሹ ነው ያሉት። በዓለም ላይ እንግዲህ ያው መልካም ነገር የምትሰማበት መንገድ የለም። የመጨረሻው ዘመን ስለሆነ እና በጣም አስቸጋሪ ሁኔታ ነው እየተሰማ ያለው። እንደው ማንሳት ከተቻለ እንግዲህ እንደሚታወቀው በሊባኖስ ዋነኛውን የፖለቲካ ሚና የሚጫወተው ሂዝቦላ ነው፣ በአቅምም ደረጃ ማለት ነው። ግን የመንግስትን ሚና እየተጫወተ አይደለም። አሁን ግን ድርድር እየተደረገ ያለው በእስራኤልና በሊባኖስ መንግስት መሃል ነውና ምን ያህል ውጤት ሊያመጣ ይችላል? ምክንያቱም በአይዲዮሎጂም በሌላም የሚለያዩበት ጉዳይ ይኖራል ምንድነው ከሂዝቦላ ጋር
እና አሁን ውጤታማ ይሆናል ብለህ ትጠብቃለህ? አይ ምንም ለመሰለ ሁለቱም በኢራኖች ነው የሚመሩት። የኢራን እጅ አለበት፣ የኢራን ድጋፍ አለበት። የሂዝቦላን ፓርላማ እኮ አብላጫ ድምጽ ያለው የሊባኖስ ፓርላማ ላይ የሂዝቦላ ነው። በአመራር ውስጥም ቢሆን ከፍተኛ ቦታዎችን ይዞ ያለው ሂዝቦላ ነው እና ይሄ ውሳኔ ይጸናል ማለት አይደለም። ነገር ግን አሁን ላይ ራሱ በእነዚህ 2-3 ቀኖች በርካታ ሮኬቶችን ወደ እስራኤል ተኩሷል። በሌላ ዜና ተሸፍኖ ነው እንጂ ግጭቱ እየተባባሰ የመጣ ግጭት ነው ያለው። ግን ምንድነው የአየር ድብደባው አሁን እንደበፊቱ አይደለም። እሱ ነው አሁን ከሊባኖስ ጋር እንደገና ለ45 ቀን እንዲራዘም የተፈለገበት ምክንያት ያ እንደሆነ ነው እየተነገረ ያለው። እንደውም የእስራኤል ተጠባባቂ የመከላከያ አታሼ ብርጋዴር ጀነራል አሪክ ባኒ ዳባ እና የአይዲኤፍ ስትራቴጂክ ክፍል ኃላፊ ብርጋዴር ጀነራል አሚካይ ላቪና ተገኝተዋል በዚህ ድርድር ላይ። ቃል አቀባዩ እንደገለጸው ማለት ነው። ከፍተኛ የጦር መኮንኖች ናቸው በዛ ድርድር ላይ ተገኝተው የነበረው። ይሁን እንጂ አሜሪካ ይህንን ድርድር ታደራድር እንጂ ቀጠናው ላይ ያለው ሁኔታ አሁንም ከሚጠበቀው በላይ ለግጭት የተጋበዘ ሁኔታ ነው ያለው። ምክንያቱም እኔ እናንተ አሁን ምክንያቱ ይገባናል። እኛ አድማጮቻችን እንዲገባቸው ነው እንጂ በዚህ ቀጠና የሚኖሩ ጦርነቶች በሙሉ ለጊዜያዊ ጋፕሉ ከሆነ ነው እንጂ ጦርነቶቹ የሚቆሙ አይደሉም። አዎ ሊቆሙም የሚችሉበት መንገድ የለም። ምክንያቱም የእስራኤል ሰፊ ቅድ የነዛ ደግሞ የነጻነት ጥያቄ ሂዝቦላ ደግሞ እስራኤልን ለማጥፋት ያለው ፍላጎት ከኢራን ጋር ፍልስጤማውያኖች ደግሞ ወይም ደግሞ ሐማስ ነጻነትን ለማግኘት የሚሉ እነዚህ ነገሮች ከብሉይ ኪዳን ጀምሮ የነበሩ ጉዳዮች ናቸው። ትናንት የተከሰቱ አይደሉም። በእርግጥ እንደ አዲስ ሀገር ሽተው የተከሰቱት እስራኤል ሀገር ከሆነች በኋላ ይሁን እንጂ ከብሉይ ኪዳን ጀምሮ በፍልስጤማውያንና በእስራኤላውያን መካከል ጠላትነት ነበር። ልክ ነው። ይህ ጠላትነት ምንድነው እየሆነ የመጣው ብለን ስንመለከት እየጨመረ ነው የመጣው። በተለይም ደግሞ አሁን ላይ ያለው ጠላትነት ከምን ጊዜውም በላይ እስራኤል መቅደሱን ለመገንባትና ህዝቧን ማሳረፍ ትፈልጋለች። እውነት ነው። ህዝቧን ለማሳረፍ ደግሞ ጠላቶቿን ማራቅና ወታደራዊ የበላይነቱን መያዝ ትፈልጋለች። እነዚህ ሀገሮች ደግሞ በእስራኤል መደፍጠጥ አይፈልጉም። ስለዚህ በቀጥተኛ ጦር እንኳን እንትባይሉም በሽምቅም በምንም ውጊያ እስራኤል እረፍት እንዳታገኝ ያደርጋሉ። ልክ ነው። እና ሌላው በጣም የገረመኝ ነገር እንደው ቃል ለካ እንዴት እንደሚሰራ ታያለህ። ጌታ ኢየሱስ ክርስቶስ ወደ ሞት በሚሄድበት ሰዓት ምንድነው ያሉት? ጲላጦስን ስቀለው እኔ ከዚህ ሰው ደሙ ንጹህ ነኝ ብሎ እጁን በታጠበ ጊዜ ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለው ነበር። አየህ፣ አሁን ለእስራኤል እረፍት የማይሰጧት ብዙ ናቸው። እውነት ነው። ይህ ቃል ምን ያህል በራሳቸው ላይ መርገምን እንዳመጡ ያመለክታል። ንግግር ብቻ አይደለም። ስለዚህ ደሙ በእኛና በልጆቻችን ላይ ይሁናል። ሌላው አይተህ ከሆነ ሴቶቹ ሲያለቅሱ ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ ነው ያሏቸው። ካወክ በዛን ወቅት
ኔሮ 70ኛው ዓመት ላይ ኢየሱስ ካረገ በኋላ መጥቶ መቅደሱን አፈራርሶ በትንትናቸውን ነው ያወጣቸው። እንግዲህ ነፍሰ ጡር አልቀረ ምን አልቀረ በጣም ዘግናኝ። ይሄ ብቻ አይደለም። ሄደው አሁን ለምሳሌ አውሮፓም ሄደው ራሱ የሚገርምህ አውሮፓም ሄደው አልቀረላቸውም። በሁለተኛ ዓለም ጦርነት ናዚ ያደረገባቸውን ነገር ትመለከታለህ። ከዛም በፊት በስፔንም እንደዚሁ ብዙ ጭፍጨፋ ነበር። ከፍተኛ እልቂት ነው የደረሰባቸው። ልክ ነው። አሁን እንደ ሀገር ሲሆኑ አንዳንድ ጊዜ ለምን ይጨክናሉ፣ ለምን እንደዚህ ይሆናሉ እንላለን። እኛ የደረሰባቸውንና የሆኑትን ያውቃሉ። እውነት ነው። አሁን ሀገር ማጣት አይፈልጉም። በቀጠናው ሉዓላዊ ሀያል ሀገር ሆነው መውጣት ይፈልጋሉ። ልክ ነው። ይሄንን ለማድረግ ያላቸውን ኃይል ሁሉ መጠቀም ነው የሚፈልጉት። ልክ ነው። እንዲያውም እኮ ጌታ ኢየሱስ በማቴዎስ 24 ላይ የተናገረው ራሱ እኮ ቀላል እኮ አይደለም። ሽሽታችሁ በክረምት እንዳይሆን ጸልዩ፣ በሰንበትም እንዳይሆን ብሎ የተናገረው ነገር የወደፊቱን አመላካችም ይመስለኛል። እንግዲህ የነሱ ነገር አሁን ላይ ያለው ነገር በተለይም ደግሞ ከሂዝቦላ ጋር ያለው ነገር በጣም ጠንካራ ያለ እየመጣ ነው ያለው። እንግዲህ ሰሞኑን ራሱ በአየር ጥቃት ወደ 37 ሰዎች ቆስለዋል። እስራኤል ይህንን ጥቃት የፈጸመችው ደግሞ ቀደም ብሎ ነዋሪዎች አካባቢው ለቀው እንዲወጡ ማስጠንቀቂያ ከሰጠው በኋላ ነው የሚል ነገር አለ። እንግዲህ በደቡብ ሊባኖስ አሁን ግጭቶች በአብዛኛው ያለው በደቡብ ሊባኖስ ነው። እስራኤል ወታደሮቿና እንዲሁም የሲቪል ኮንትራክተር ያሉበት ይሄ ቤት የማፍረስ ዘመቻዎችም እየተደረጉ እንደሆነ ነው የሚናገረው። ወደ 2000 በላይ የሂዝቦላ ታጣቂዎችን እንደሞቱ እየተናገረች ነው ያለችው። ይሁን እንጂ ይሄ ጦርነት አሁንም የሚቀር ጉዳይ አይደለም። ምክንያቱም እኔ እናንተ ምክንያቱን እናውቃለን። ሐሰተኛው ክርስቶስ መጥቶ ዙፋኑን እስከሚይዝ ድረስ ይህንን ሁኔታ የሚቀጥል ይሆናል። እንግዲህ ሌላው ከዚህ ጋር ምንድነው ብሪክስ ትናንትና መግለጫ ይሰጣሉ ተብሎ ስብሰባው በመግለጫ ይቋጫል ተብሎ ተጠብቆ ነበረ። የብሪክስ ሀገሮች ባለመስማማት በዚህ በኢራን ጉዳይ ላይ ባለው ሁኔታ ባለመስማማት መግለጫ ሳያወጡ ተበትነዋል። ይሄ ደግሞ ምናልባትም ብሪክስን ለሁለት ጎራ ይሰነጥቀዋል ተብሎ እየተፈራ ነው ያለው። እንደምታውቀው የብሪክስ ሀገሮች ጥምረቱ የተመሰረተበት በዋናነት ሰሞኑንም ለመግለጽ እንደሞከር ነው የምዕራባውያንንና የአሜሪካንን ተጽዕኖ ለመገዳደርና ለሚመጣው አዲስ ስርዓት ወይም አዲስ ዓለም መልቲ ፖላር ሲስተም ለሚባለው ነገር ራስን ለማዘጋጀት እንደሆነ ይታወቃል። ነገር ግን በአይዲዮሎጂና በተለያየ ነገሮች በጹም ሊገናኙ የማይችሉ ሀገሮች ናቸው ብሪክስ ውስጥ የተሰበሰቡት። ግን አሁን ላይ ያለው ትልቁ ግማሾች ኢራንም የብሪክስ ሀገር አባል ሀገር ነች። እንደዚሁም ደግሞ ዩኤኢም የብሪክስ አባል ሀገር ነች። አንዳንዶች የኢራንን ጥቃት የሚደግፉ አሉ፣ አንዳንዶች ደግሞ የኢራንን ጥቃት የሚቃወሙ አሉ። ግብፅን ጨምሮ ማለት ነው። ግብፅን ጨምሮ ግብፅን ጨምሮ። አሁንማ ግብፅ እኮ ወደ አሰላለፉ እየገባች ነው ያለችው። ባለፈው ጊዜ ጀምሮ ግብፅ እንግዲህ ያው የግብፅ ጉዳይ እንኳን ታውቃለህ የጥቅም ጉዳይ ነው። ያው ጥቅሟ ስለተነካን ነው እንጂ እስካሁን ድረስ ኢራን በግብፅ ላይ የወሰደችው ምንም አይነት ወታደራዊ ዘመቻ የለም። ነገር ግን ያው ከዚህ ከሆርሙዝ ሰርጥ የሚወጡ መርከቦች በሱዌዝ ካናል ስለሚያልፉ እነዛ የሚያልፉት መርከቦች የሚያስገቡላት ገቢ ባለመግባቱ የተነሳ ወደ ኢሚሬት የአየር ኃይሏን ምድብ በመላክ ጦርነቱን ለመቀላቀል እንደወሰነች ነው እንግዲህ ማስጠንቀቂያ የነበረው። አሁንም በዚህ በብሪክስ ላይ ልዩነቶች ከተፈጠሩ መካከል አንዷ ግብፅ እንደሆነችም ይታወቃል። ኢሚሬትና
በኢራን መካከል ያለውን ግጭት ለማስማማት ከመጣር ይልቅ ልዩነቶቹ እንዲሰፉ ነው እየተደረገ ያለው። በነገራችን ላይ እንግዲህ ቻይናና አሜሪካም በዚህ ጦርነት ላይ አንድ አይነት ስምምነት የደረሱ ይመስላል። ነገር ግን ከወጡ በኋላ እሱን በነገው ዕለት ይዘን እንመጣለን። የተለያዩ መግለጫ እየሰጡ ነው። መከላከያ ማነው የውጭ ጉዳይ ሚኒስትሩና ዶናልድ ትራምፕ የሚሰጡት መግለጫ እየተለያየ የመጣ ነው ያለው። እንደው ጫፏን አንዷን ልጥቀሳትና የዛሬውን ባበቃ ደስ ይለኛል። ምንድነው እኛ ቻይናን ስለ ኢራንን በኢራን ጉዳይ እንድትገባ እንድታግዘን አልጠየቅንም ነው የሚሉት። ዶናልድ ትራምፕ ደግሞ ያው በጋራ ችግሩን ለመፍታት እንደሚጥሩ ነው እየተናገሩ ያሉትና ይህ የዓለም የፖለቲካ ልውጥ ምንድነው መለዋወጥ ነገር በጣም ከባድ እየሆነ እየመጣ ነው። ከመሪዎች አንደበት እውነት እየራቀች ስትመጣ ሀገር በውሸት ስትሞላ ውሸት ደግሞ የዳብሎስ ነው እና ጌታ ኢየሱስ ያላቸው ዮሐንስ ወንጌል ምዕራፍ 8 ላይ እናንተ ከአባታችሁ ከዳብሎስ ናችሁ፣ እሱ ከጥንት ይዋሽ ነበረ እናንተም ትዋሻላችሁ እንዳላቸው ያንን ነው የምትመለከተውና እንግዲህ በጣም ዘመኑ መቅረቡን ነው የሚያመለክተው። ትናንት ሞቅ ያለ ስብሰባ ተደርጎ ሞቅ ያለ ድርድር ተደርጎ ሞቅ ያለ ውይይት ተደርጎ ተስማምተናል ብለው ወጥተህ እንደገና የተለያየ ሐሳብ ሲንጸባረቅ ስታይ ምንድነው ስትል እንግዲህ ይሄ የአንደበት መከፋፈል የመጨረሻው ዘመን አንዱ ሐሳብ እንደሆነና ውሸት እንደሚበዛ እውነትም ደግሞ እንደሚያንስ ሰዎች ለውሸት የሚሆኑበት ዘመን እንደሆነ ይታወቃል። እንግዲህ ቤተክርስቲያን በዚህ ሁሉ ውስጥ መንቃት ነው ያለባት። ዓለምን እየናጠ ያለ ብዙ ነገር አለ። ከጦርነት ባሻገር ኢኮኖሚው የዋጠ ነው። ይሄ ባዕዳን ፍጡሮች መገለጥና ይፋ መሆን ደግሞ አሁን ላይ ዓለምን ወደ ስጋት እየከተተ ነው። ቫይረስ ወደ ስጋት እየከተተ ነው። ስለዚህ ቤተክርስቲያን መጸለይ፣ መትጋት፣ የእግዚአብሔርን ፊት መፈለግ፣ ከእግዚአብሔር ጋር መጣበቅ፣ ለእውነት መኖር። እውነት ትከፍላለች፣ መቼም ቢሆን ትከፍላለች። ለጊዜው ላይመስል ይችላል፣ ትከፍላለችና ሰው አገልጋዮች፣ መሪዎች፣ ቤተክርስቲያን ሰዎች፣ ቅዱሳን ለእውነት መኖርን መለማመድ አለባቸው። ወደ እውነት ፊታችንን መመለስ አለብን እላለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም ጠቃሚና ወቅታዊ መልእክት ነው ያስተላለፍከው። እንግዲህ በመካከለኛው ምስራቅ የሆነ ስላለውም ነገር እንዲሁም ደግሞ በምዕራባውያንና በምስራቃውያን በኩል ያለውም ክፍፍል ራሱን የቻለ እንግዲህ ትንቢታዊ ክስተትም ስለሆነ የወደፊቱን አመላካችም ስለሆነ እንግዲህ በዚህ በኩል ቤተክርስቲያን ደግሞ ንቁና ዝግጁ ሆና ተልኳን በመፈጸም የጌታ ኢየሱስ ክርስቶስን መምጣት ለሕዝበ ክርስቲያኑ ለምእመናኑ በማወጅ በዚህ ተግባር ላይ እንድትሰማራ እንግዲህ እኛም ምክር ሐሳብ እናቀርባለን። ስለ ሁሉ እግዚአብሔር የተመሰገነ ይሁን። እንግዲህ ከምሽቱ 12 ሰዓት ላይ የቀጥታ ስርጭት ስላለን ውድ አድማጮች እንድትከታተሉ ከወዲሁ ግብዣችን ነው። ከዛ ውጪ እንግዲህ እግዚአብሔር በረዳን መጠን ትኩስ መረጃዎችን ወደ እናንተ ማምጣታችንን እንቀጥላለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።